ስለ ሰላም ምንም ነገር እንደማትነግራትና ለብሌንም እናቷ እንደምትነግራት ቃል ገብታለች። ያው ዋናው ደግሞ አለመናገሩ አይደል? ብትናገርስ እስከ መጨረሻው አስወግደህ መገናኘት ስትችል። አይ መቼም ቢሆን እንዳትነግራት አድርጌ ነው ያስፈራራኋት። ልጅ ዳግም በህይወት አለ። ይህን ደብቄላት ነግሬያታለሁ። ይሄ ነገር ምንም አለማለት አንድ የጠበቀኝ ነገር አለ ይመስለኛል። ኧረ አለቃ ምንም የለም። እንትን የቃልን ክፍል ላይ ያላት ብዬ ነው። አትዋሽ ዳግም። ምንድን ነው እሱ ያዝከው? እንደዚህ ታደርጋለህ? እንዳሰብሽው እኮ አይደለም። በጣም ነው አንቺን በማንም በምንም ልቀይርሽ አልችልም። እሺ እማዬ፣ እኔ ዳግም የታዘዘውን ትዕዛዝ ፈጸመ። ነገር ግን አሁንም ያዘዘው ትዕዛዝ በጣም ከባድ ነው። እናትህን ማግኘት በህይወት ከፈለግ በኃይሉን መግደል አለብህ አለው ዳጊ። እንዴ እናቴን ለማግኘት ስታይኝ ነፍሰ ገዳይ መስልሃለሁ እንዴ? ያልከኝን ትዕዛዝ አደረግኩኝ። ምክንያቱም ፍላሹን አውጥተህ ሁሉንም አድርግ ብሎት ነበረ። በፍላሹ ላይ ያሉትን ሁሉ መረጃዎች በላፕቶፕ አድርጎ ወደ በኃይሉ ጋርድ ላይ ልኮለት ነበር። ነገር ግን ትዕዛዙ ያንን በደስታ ቢቀበልም አሁን እናቴ ጋር ውሰደኝ ሲለው ገና አንድ ቀርሃል የመጨረሻ ይለዋል። እሱ ምንድን ነው? እናትህን በህይወት ለማግኘት ከፈለግ በኃይሉን ግደል ይለዋል። በጣም ከባድ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 6 ተለቀቀ። እንግዲህ ወደ ክፍል 5 ስንመለስ ዳጊ እናቱን አግኝቶ አውርቷል። ብሌን ደግሞ እናቷን ለማግኘት ሩጣ ሄደችው። እንግዲህ የበኃይሉ ጋርድ ሂዶ በማስፈራራት ልጇን ለማግኘት ስትል የብሌን እናት እንደሞተች ነበረ የተነገረው። በዚህም የተነሳ ብሌንም እያለቀሰች ወደዛው ወደ ስራ ቦታዋ ነበር የሄደች። ሰላምዬም አቅፋ ብዙ ነገር ስትላን ነበረ። እንግዲህ ወደ ክፍል 6 ስንመጣ ሁሉንም ነገር ፈጽሟል ዳጊም አጋጣሚ አግኝቷል። ሰዎቹ ሁሉም ከቤት ወጥተውለታል። በዚህ ጊዜ ብሌን እና እሱ ነበሩ ከቤት ውስጥ ያሉት። ወይዘሮ ሰላምም ከልጇ ቃል ጋር ቃልዬንዬ ከሆነ ቤት ልሄድ ማሳያት ቦታ አላት ብላ ነበረ ስትል የነበረኝ። የዚህ ጊዜ እሱም እሺ በማለት እሷና ቃል ሲሄዱ ብሌንና ዳጊ ከቤት ውስጥ ናቸው። ይህን አጋጣሚ መጠቀም አለብኝ። እናቱን ለ18 ዓመት ያጣው ዳጊ አሁን ላይ እናቱን ማቀፍ አምሮታል። ስለዚህ ብሌንን ተረጋጋሽ እያለ ነበርና አዎ ተረጋጋይ፣ በጣም ብርድ ብሎኛልና ሻይ ብታፈይልኝ ሲላት እሺ በማለት ብሌንም አፈላልሃለሁ ብላ እንደዚህ ሲሏት ግን እናቴን ሄጃ ያለው ስትል ነበር። የዚህ ጊዜ አቶ በኃይሉ እናትሽ ስለ እናቷ ኢንፎርሜሽን ጠየቃት። ምክንያቱም የበኃይሉ ጋርድ እንደገደላት እንዳልከኝ ሁሉን አድርጌያለሁ ብሎ ነበር የደወለለት። እንዴ እናትሽ ሲል እንግዲህ በኃይሉ ሁሉም ሚስጥር የሚያውቀው እሱ አይደል? ስለዚህ ይህን ሲሰማ ማለት እናቴ ማለት አሳዳጊ እናቴ ስላለች ትላለች ብሌን። ይህን የሰማው በኃይሉ እየሮጠ ወደ ቢሮ ይሄዳል። ሂጂና እያት ተብላለች። በዚህም ጊዜ ዳጊና እሷ ከቤት ስለነበሩ ሻይ ልታፈላለት ኪችን ትሄዳለች። ዳጊም ይህንን ቻንስ ተጠቅሞ ሁሉም ከቤት ከወጡ ብሎ ከሱፍ ውስጥ ፍላሹን ያገኛል። ፍላሹን ባገኘም ጊዜ ወዳው ይልክለታል በላፕቶፕ አድርጎ። ነገር ግን የበኃይሉ ጋርድ ግን አልበዛም እንዴ? ይሄን ነበር ብለህ ቃልህን ጠብቅ። እናም በዚህ የተነሳይን ሲልክለት አሁን ጨረስኩ እናቴ ጋር ውሰደኝ ሲለው
አሁን አንድ ነገር ይቀርሃል ይለዋል። እርሱም ምንድን ነው? በኃይሉን መግደል አለብህ ይለዋል። እንዴ እኔ እናቴን ለማግኘት ስል አንድ ሰው ማጥፋት አለብኝ? ይሄን ካላገኘህ እናትህን በህይወት አታገኛትም፣ እገላታለሁ ነው የሚለው። ያስፈራረዋል። እሱም ግራ በመጋባት ሲጨነቅ በህልሙ እናቱን እንዳውም በኃይሉ ሲገላት ብዙ ነገር እያሳየው ነበር። እሪም ሲል ነበር። በቃ ሲያስጨንቅ ነበርና ለ18 ዓመት ሙሉ እሱን ከሆነ ቤት ቀጥሮ የጉልበት ስራ ሲያሰራውና እሱን እንትን ያለበት ነው። ይህን ሁሉ እያሰበ ነበር። እናም በዚህ የተነሳ ከድንገት እንግዲህ እጅ ከፈንጅ ትይዘዋለች ብሌን። እንዴ ምንድን እያደረክ ነው? ምን ልታደርግ ገብተህ ነው እያለው፣ ምንም ምንም አይደል የቃልዬን ክፍል እኮ ያየዋላት ነው ሲል እጁን አይተዋለች ፍላሹን። እሱ ያስገው ስትለው ይሄ የምፈልግቡ ነገር ስለሆነ ነው፣ እንዳውም እኔ ምን አገባኝ ደውዬ እናገራለሁ ብላ ስልኳን እያወጣኝ ነበርና እሱም ቶሎ ወደ ፍላሹን ወደ ላፕቶፕ አርኮ በኃይሉ ጋርድ ይልክለታል። የበኃይሉ ጋርድ ሚያም ከተቀበለም በኋላ ደስ ብሎታል። አሁን ምክንያቱም የበኃይሉን ስራ እሱ ሊሰራ ነው፣ እሱን ለማሰናበት ነው። ግን ይሄንን ከባድ እርምጃ እንዲወስድ ዳጊ ላይ ጣለበት። ዳጊም በጣም ከብዶታል። እናም እንግዲህ ግዴታ ወደ እሱ ቢሮ መሄድም አለበት። ይህን ያሰበ ነበር። ወደ ብሌን ስንሄድ ብሌን እንግዲህ ወደ እናቷ አሳዳጊዋ እናቷ እየሄደች ነው። አቶ በኃይሉ እንግዲህ እናት ያለች ሲል ስለሰማ እየሮጠ ሂዶ ወደ ጋርዱ ጋር ነበረ የደወለው። ጋርዱ ጋር ሲደውል ምንድን ነው የምትሰማው ና ብሎ ሲጠራው ቢሮ ቀጥታ ፈልግሃለሁ ብሎ ይጠራዋል። በዚህም የተነሳ የልጅቷን እናት ገደልኳት፣ በቃ እንዳልኩ አረኩ አላልከኝም አለው። አይ አስፈራርቻለሁኝ፣ ምክንያቱም አስፈራርቻት እንዳትናገር አድርጌ ነው እንትን ያልኳት ይለዋል። ማለት እንዴት ብለህ ብሎ እሱም ያልተዋጠለት ጥያቄ ነበረው። ምክንያቱም ልጅሽን ብሌንን እገልብሻለሁ ይሄንን የምትይ ከሆነ ብዬ በብሌን በልጇ አስፈራርቻታለሁኝ። እናትሽ አለኝ ብለሽ በብሌን ብትናገሪ እናገርብሻለሁ ይላታል ብያታለሁኝ። እኔ ግን ይሄ ሊያሳምነኝ አልቻለም፣ የተደበቀ ማንነት ያለ ይመስለኛል ይለዋል። በፍጹም ይልና ጋርዱም እየተንቀጠቀጠ ተጠራጠረኝ እንደያለ በእርግጥ ብዙ መረጃዎች ፋይሎችን ይዟል፣ ከሱ ላይ ልኮለታል። አሁን ግን የመግደሉ እንትን ነው እና እኔ ይሄንን እንዴት እንደዚህ ታደርጋለህ? ጨርሳብዬህ ለምንድን ስተውካት ብሎ ሁሉንም በግልጽ ይነግረዋል። እናም እንግዲህ ብሌንም ወደ አሳዳጊዋ እናት ቤት ሄዳ አሳዳጊዋ እናት ቤቱን ፏርጋ ልጄ ይመጣል ብላ እንግዲህ ዛሬ እየጠበቀች ነው። እናም በዚህ የተነሳ ብሌንም ስትሄድ ስለ እናቷ ልታነሳ ስትል በጣም ይከፋታል የብሌን አሳዳጊ። ምክንያቱም ሳትሞት ሞታለች ስላለቻት እየተጸጸተች ትገኛለች። የብሌን አሳዳጊ ግን ደግሞ በቅርብ ቀን የእሷ ልጅ ሲመጣ ሁሉንም ነገር እንደሚጋፈጡና ደግሞም የበኃይሉም ጋርድ እንደሚረዳቸው ነው የሚታየኝ እዚህ ጋ ማለት ነው። እናም በዚህ የተነሳ ለምንድን ነው ግን ስለ እናቴ እንድትስተዋሪ እንደዚህ ደስ ብሎች መጨረሻ ላይ እንትን የምትይው ትላል። አይ በቃ ሁሉም ነገር ስለሚያሳዝነኝ ነው ትላትና እኔ ግን ልጅ ስለተገኘ ደስ አለኝ፣ ወንድም ሊኖረኝ ነው ማለት ነው። አሁን እኮ በቃ ወንድም ሊኖረኝ ነው ብላ ብሌንም በደስታ ትሞታለች። አዎ የኔ ልጅ እናትሽ ምታችም ወንድም ሊኖርሽ ነው፣ ደግሞ አንድ አሁን የማልነግርሽ ሚስጥር አለኝ ትላታለኝ። ምንድን ነው እሱ ትላታለኝ። አሁን አልነግርሽም ትላታለኝ። ምክንያቱም እናቷ በህይወት አለኝ፣ ልጄን እንደዚህ ብሎኝ ነው ብላ ለማውራት መጀመሪያ ዳጊን በእጇ መያዝ አለባትና እሺ በቃ ካልሽ ትላታለኝ። ልጅ ሲመጣ እንዴ ልጄንም አንቺንም ሁለታችሁንም አንድ አድርጌ ነው እማያቸው፣ ወንድምሽ እኮ ነው ትላትና እሷም ደስ ይላታል ማለት ነው። በዚህ ጊዜ እንግዲህ ነጭ ልብሷን ለብሳ የሀገር ልብሷን ለብሳ ልጇን እየጠበቀች ትገኛለች። በዚህም ጊዜ እንግዲህ ለባብሳ ሁሉንም ሳለ እየጠበቀ የቤቱን ባርከው ቀረ እያለች ነበረ ስጠብቅ የነበረው። ወደ በኃይሉ ጋር ስንሄድ እንግዲህ ዳጊ ለእናቱ ሲል ህይወት ሊያጠፋ ወደ ቢሮ እየሄደ ነው። እናትየዋ ደግሞ ግቢውን እያየች ሁሉንም ነገር እያየች ነው ያለችው ለባብሳ።
ብሌንም በጣም ቆየ አይደል እማዬ እያለቻት ነበረ። በጣም ቆየ እያለይ በጣም ለባብሳ ካልጋዋ ላይ ቁጭ ብላ ቤቱን ፓርካ እየጠበቀችው በርበሩን እያየች ነበር። ለ18 ዓመት ያጣችውን ልጇን ይመጣል ብለው በጉጉት እየጠበቁ ነው። ግን የተሰጠው ነገር ከባድ ነው። እናም በዚህ የተነሳ ዳጊ ቀጥታ ወደ በኃይሉ ቢሮ ስኪኑን ይዞ ወይም ቢላዋውን ይዞ ያመራል። ከዛም እሱ ቢሮ ቁጭ ባለ ጊዜ አንተ ደግሞ እዚህ ምን ልትሰራ መጣህ ይለዋል። የመጣሁበት ነገር ከማድረጌ በፊት አንድ ጥያቄ ልጠይቅህ ይለዋል። እሺ ግን ግራ አታጋባኝ ምን ፈልገህ ነው በሚለው ሰዓት እሱም እንግዲህ እችን ሴት ታውቃታለህ ብሎ የእናቱን ፎቶ አውጥቶ ያሳየዋል ለአቶ በኃይሉ። ለመጨረሻ ጊዜ ነው የምጠይቅህ እናቴን የት እንዳለች ታውቃለህ ይለዋል። እንዲህ የምታውቅ ከሆነ እማታውቅ ከሆነ ብሎ ስኪኑን ያነሳበታል። እየተንቀጠቀጠ ቢሆንም ከኪሱ ውስጥ የያዘውን ስኪን ሲያወጣ አቶ በኃይሉም ፈጠጥ ገልመጥ እያለ ሽጉጥ አስቀምጧልና ያንን ሽጉጥ እናቴን ታውቃታለህ፣ አንተ ግን እንትን ባትለኝም ለ18 ዓመት ሙሉ እንደዛ ስታደርገኝ የነበረውን ግን እንትንልልህ ይቅርታም ሁሉንም አደርግልሃለሁ። እናቴን ግን የእናትን ያህል ዋጋ ትልቅ ዋጋ ነው። ስለዚህ አንተ ደግሞ ለትንሽ ገንዘብ ስትል ያም ሁሉ አድርገኸኛል። እናም እናቴ ያለይበት ሲለው በፍጹም አላቅበትም አላቅም ይለውና ምንድን ነው የምትቀባጥረው ይለዋል። በዚህም ጊዜ እንግዲህ እኔ ግን ገድዬ 18 ዓመት ሙሉ የጠበቅኳትን እናቴን ማግኘት እፈልጋለሁ። አንተን ገድዬ ግን ብዙ እንትን አልልም፣ ግን አንድ ሰው እናቴን የሚያውቃት አሳይሃለሁ ብሎኛል በማለት እንትን ሲልበት እዚህ አትቀባጥር ልጅነት ህይወትን አልጨረስክም እንደ ይለዋል። በዚህ የተነሳ እንግዲህ አቶ በኃይሉ ዞር ይልና ሽጉጡን ካለበት ስቆ ያወጣል። ሽጉጡን አምጥቶ ፊት ለፊት ያስቀምጥለታል። በኃይሉም እኔ ግን እግዚአብሔር በአምሳል የፈጠረህን በፍጹም አላደርገውም ይለዋል። እሱም ግን ማንን እፈራለሁ ብሎ ሽጉጡን ሲያወጣበት ስኪኑን ነበር የያዘው። ወዲያው ስልክ ይደወልለታል በኃይሉ። ስልኩን በሚደወልለት ጊዜ ያነሳል። ያንን ስልክ አንስቶም አይኑ ይፈጣል። በዚህ ጊዜ መጀመሪያ እኔን ለመግደል ብታስብ አንድ ተራ ወጠጤ እኔን እንትን የሚለኝ እያለ ነበር። እናም መጨረሻ ላይ የስልክ ጥሪ ሲጠራለት አንስቶ ስልኩን አይኑ በመፍጠጥ በጣም እየተደናገጠ ሽጉጡን ይዞ ነበር የሄደው ይመስለኛል። እንግዲህ የሱ ጋርድ የሆነው ፋይሎችን ሁሉ ስለያዘበትም ሁሉንም ነገር ደውሎለት ይመስለኛል ከሱ ጋር የሚሰራው። እናም በዚህ እየተናደደ አቶ በኃይሉ ሽጉጡን ይዞ ነበር። ምንድነው የተፈጠራለ እንደ እያለ ነበረ ዳጊም። በዚህ የተነሳ እንግዲህ ተነስቶ እየሮጠ የሄደው ማለት ነው። እና እዚህ ላይ ነበረ ፊልሙ ሊፈጸም የቻለው። እናም እንግዲህ ከዚህ ፊልም የምንረዳው አደራዋን የተበላው በኃይሉ አደራውን ያጠፋው፣ አሁን ላይ ደግሞ ብሌንና ዳጊ እናቷን ሙታለይ ተብላ አምና ተቀብላለይ። ነገር ግን አሁን ላይ አሳዳጊዋ እናቷ ለምን እንዳልኩ እያለ የተጸጸተኝ ነው። ግን ነገር ግን ይሄ ዳጊ በተገናኘ ጊዜ ከእናቱ ጋር የብሌን እናት ዳጊና ብሌን ሲገናኙ በጣም የሚገርም ነው። እሷ ሰራተኛ ሆና የእናቷ ሰራተኛ ሆና እዛ ቤት እየኖረች ነው። ይሄ ህይወት በጣም የሚገርምና አስተማሪ ህይወት ነው እና ይሄ ድራማ በጣም አስተማሪ ነው። አደራ ክፍል 6 በዚህ ላይ ተጠናቋል። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ላይክ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሚሆናቸው ደወል ምልክቷን በመጫን ያበረታቱን። ባይ ባይ።